የኢትዮጵያ እድገት ተስፋ ሰጪ ቢሆንም የዕዳ ጫናና የአየር ንብረት ለውጥ ስጋት መሆናቸው ተጠቆመም። ኢትዮጵያ በሚቀጥሉት 2 ዓመታት ውስጥ በአፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ አገራት መካከል አንዷ ሆና እንደምትቀጥል የተባበሩት መንግስታት ድርጅት ተንብዮአል። ይሁን እንጂ ሀገሪቱ ካለባት ከፍተኛ የዕዳ ጫናና ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ስጋቶች በእድገቱ ላይ ጥላ ማሳረፋቸው ተገልጿል። ድርጅቱ ከሰሞኑ ይፋ ባደረገው የ2026 የዓለም ኢኮኖሚ ሁኔታና ተስፋ ሪፖርት የኢትዮጵያ ኢኮኖሚ በጠንካራ ግብርና ምርታማነትና በማገገም ላይ ባለው የውጭ ኢንቨስትመንት የታገዘ መሆኑን አመልክቷል። በተለይ መንግስት የጀመራቸው የማክሮ ኢኮኖሚ ማሻሻያዎችና የተሻለ የምርት ዘመን መመዝገቡ ለገጠር ነዋሪዎች ገቢ መጨመርና ለሀገር ውስጥ ፍላጎት መነቃቃት ትልቅ አስተዋጽኦ ማድረጋቸው ተጠቅሷል። ይህ ተስፋ ሰጪ ግስጋሴ ኢትዮጵያን በምስራቅ አፍሪካ ቀዳሚ የኢኮኖሚ ኃይልነቷን የሚያጠናክር ቢሆንም ሀገሪቱ አሁንም ፈታኝ ሁኔታ ከፊቷ እንደተጋረጠ ነው የተገለጸው። ሪፖርቱ እንደሚጠቁመው ከፍተኛ የህዝብ ዕዳና ውስን የበጀት አቅም መንግስት ለማህበራዊ አገልግሎቶችና ለልማት የሚለውን ገንዘብ እያጣበበው ይገኛል። ከዚህ በተጨማሪ በተደጋጋሚ የሚከሰቱ ድርቆችና የአየር ንብረት ድንገተኛ አደጋዎች በኢኮኖሚ ላይ ተጨማሪ ጫናም እየፈጠሩ እንደሆነ ተጠቁሟል። በተባበሩት መንግስታት ድርጅት የኢኮኖሚ ባለሙያዎች ኢትዮጵያ ይህንን የእድገት ጉዞ ዘላቂ ለማድረግ የአየር ንብረት ለውጥን የሚቋቋሙ የኢኮኖሚ ስርዓት መገንባት እንዳለበት መክረዋል። በተጨማሪም ዓለም አቀፍ ማህበረሰብ ለኢትዮጵያ የዕዳ ቀነሳ በማድረግና ረጅም ጊዜ የሚቆይ የገንዘብ ድጋፍ በመስጠት የበኩሉን እንዲወጣም ጥሪ አቅርበዋል።